አረ ተቃጠልኩ፣ አረ ነደርኩ። በእነዚህ በሙታኖች ሞተዋል እኮ አልተቀበሩም እንጂ ድልቃታል እንዴ ያቻስማ ይቻሰማ። ምን ነው አምላኬ ቀስ ብለህ ብትጠራኝ አስደነገጥከኝ እኮ። ያስኩትን ስራ ደፍቼ ነው የመጣሁት። ህብስት የት ነው ያለችው ታፈሱ? እሷ ጋሼ ቢሮ ውስጥ የነበረው ልጅ። እባክህን ቅድም ያየኸውን ነገር በሌላ መልኩ እንዳትረዳው። እኔ አልጠየቅኩሽ። ወይ አፍሽን ዝጊ ወይ ካጠገቤ ዞር በይ። ግን ደግሞ እባክህ ለህብስት እንዳትነግራት። ሴትዮ አሰሚም እንዴ? አፍሽን ዝጊ አልኩሽ እኮ። ከከበረሽ ደግሞ ነው ይዘጋልሻል። በጣም ስለምንቅህና በጣም ስለምታስጠላኝ ስርዓቴንና አክብሮቴን ላንተ አላሳየም። እንደዛ ነው? አዎ እንደዛ ነው። አረፋች አይደለ? ወንድምሽ ግን እኔን ሊያሳርፈኝ አልቻለም። ምን ተፈጠረ ደግሞ? ትሰሚያለሽ? ምን ያህል እንደሚንቀኝ ፊት ለፊቴ ቆሞ በኩራት ነው የነገረኝ። ታዲያ አዲስ ነገር ነው ያለምዬ? እሱ መቼ ሰው አክብሮ ያውቃል? ዛሬ በጣም ከፋ። በጣም ነው ክብሬን ያዋረደ። በላውን አትበሳጭ፣ አታካብደው አለ። እበሳጫለሁ እንጂ እንዴት ነው የማልበሳጨው? እንዴት እንዳዋረደኝ እኮ ብታይ። በወንድምሽ በጣም ታፍሪ ነበር። እንደው አፈርሰዋል ወንድምሽ ብለህ እንዳትጀምረኝ። እኔን ምን እንዳደረገኝ አየህ አይደል እንዴ? በቤቴ እንደተጨማለቀማ አይኖርም። በላይ ተኝታ እያጣጣረች ነው ያለችው። እድሎቼን ባስመለጥኩ ቁጥር እናቴን ወደ ሞት እየገፋዋት ነው ያለሁት። ትሰሚኛለሽ? አዎ ሰማሃለሁ። እኔንስ ግን ማን ይሰማኛል? ማንም አይሰማኝም። አየህ ለደቂቃዎች ብዘናጋ ግን እናቴ ትሞትብኛለች። እኔ እንደ ህብስት ወይም እንደ ሌሎች የሀብታም ልጆች የተመቻቸ ኑሮ አይደለም የምኖረው። በጣም ብዙ ማሳልፈው ነገር አለ። እንደ ህብስት ብለሽ የሷን ህይወት ለቀላል ህይወት ምሳሌ እያደረግሽው ነው? እንደሱ እያደረኩኝ አይደለም፣ ግን ደግሞ የኛና የናንተ ራስ ምታታችን በጣም የተለያየ ነው። እናንተ ቢያንስ መኖራችሁን አረጋግጣችሁ ለሌላ ነገር የምትታገሉ ሰዎች ናችሁ እኮ። እኔ ግን ለሱ እንኳን አልታደልኩም። ያልጠየኩሽን ነገር አንስተሽ ራስሽን አዘን ውስጥ አጨመሪ። ሲጀመር መች ከሀዘን ወጥቼ የማውቀው ነው። በአምላክ አሁን ላይ በሄርሜላ ወጥመድ ወድቋል ማለት ነው። ሄርሜላ እንግዲህ አላማዋንና እቅዷን በስነ ስርዓት የምታደርግ ልጅ ነች። ስለዚህ እንደዛተችውም አድርገዋለች። ዛሬ ላይ እንግዲህ አብረው እየተዝናኑ ባሉበት ሰዓት በአምላክ ደግሞ በጣም እየጠጣ ስለነበረ ምናልባትም እንግዲህ ራሱን እንዲስት ካደረገችው በኋላ አብሯት እንዲያድር አድርገዋለች። በትክክል ይሄ የሱ ሐሳብና የሱ ፍላጎት እንዳልሆነ ግልጽ ነው። ምክንያቱም እሱ ከሷ ጋር ሊተኛ አይደለም፣ በስነ ስርዓት ራሱ ማውራት አይፈልግም ማለት ነው። እንግዲህ አብነትም አብሯቸው ነበር። ነገሩ እንዴት እንደተፈጠረ ባናቅም አሁን ላይ ሄርሜላና በአምላክ አንድ አልጋ ላይ አድረዋል ማለት ነው። ይሄ ደግሞ ከማንም በላይና ከምንም በላይ የህብስትን ልብ ሊሰብር ይችላል ማለት ነው። ምክንያቱም አንደኛ ነገር እህቴ በምትላትና በምትተማመንባት ሄርሜላ መከዳቷና ከባምላክ ጋር መተኘቷን ስትሰማ በጣም ነው ልትጎዳ የምትችለው ማለት ነው። ምክንያቱም ህብስት አሁን ላይ እንግዲህ ለባምላክ ያላት ሀሳብና ፍላጎት ከፍ ያለ ነው። ትወደዋለች፣ ታፈቅረዋለች። ከዚህ በፊት እንግዲህ እንደምትወደው ላብነት ነግረው ነበር። ዛሬ ላይም እንግዲህ ነገሮችን በሙሉ ለሷ ብሎ እየተጋፈጠና እህቱን ራሱ አንገቷን እስከማነቅ ድረስ የደረሰው ለሷ ብሎ ነው። እንግዲህ ከሄርሜላ ጋር መተኛቱን ስታስብ ይቅር ላትለው ትችላለች። ግን ደግሞ በተደጋጋሚ ሄርሜላ መልካም ሰው እንዳልሆነችና ህብስት እንደምትላት አይነት ሰው እንዳልሆነች በተደጋጋሚ እየነገራት ነበር። ገና ከጅምሩም ካመጣጧ ጀምሮ ምኗም አልተመቸውም ማለት ነው። ዛሬ ላይ እንግዲህ በምን ምክንያት እንዴት ሆኖ ምንም ራሱን ቢስት እንኳን በፍጹም ከሷ ጋር ሊተኛ እንደማይችል እርግጥ ነው። ግን ደግሞ አሁን ላይ ከሄርሜላ ጋር ራሱን አንድ አልጋ ላይ ሲያገኘው ግራ ገብቶታል ማለት ነው። እሷንም ምን እየተፈጠረ እንደሆነ ሲጠይቃት አስገድዷት እንደሆነ ነግረዋለች ማለት ነው። በፍጹም ግን ይሄ የሱ ሐሳብ እንዳልሆነና እንዳልነበረም ግልጽ ነው ማለት ነው። ሄርሜላ ይሄ ብቻ እንግዲህ አላማዋ እንዳልሆነ ግልጽ ነው። ዛሬ ላይ ከዓለም ጋርም ትልቅ ግንኙነትና ስምምነት አድርጋለች። ይሄንን ነገር ደግሞ በአምላክ ጠርጥሯት ነበረ። ዓለምም እንግዲህ የሄርሜላን እጅ ሊስም ሲል ነበር የደረሰባቸው። ዓለም በጣም ቢበሳጭና ቢናደድም ግን ደግሞ የሄርሜላ ዓለም ቢሮ ውስጥ መግባት በጣም ነው ያሳሰበውና ያስጨነቀው። ይሄ ነው ብሎ ውሳኔዎችን መወሰን ባይችልም ነገሮችን ቢጠይቃትም እሷ አድበስብሳና ስለተቸገርኩኝና ስለተከፋውኝ ችግር ላይ ስላለሁኝ እናቴ ስለታመመች ችግሬን ስነግረው ሊረዳኝ ፈልጎ ነው ብላ አሳማኝ ምክንያት አቅርባለች። ግን ደግሞ በፍጹም አላመናትም። አንደኛ ነገር የሄርሜላ አኳኋን ፈገግታዋና ሁኔታዋ ምንም ደስ አላለው። ሁለተኛ ነገር ደግሞ
ዓለም ምን አይነት ክፉ ሰው እንደሆነና በብሩ ምን ሊያሰራት እንደሚችል ስላወቀ ጥርጣሬውን ግልጽ ባያደርግም ግን ደግሞ ህብስትን አንድ ነገር ለመጉዳት ብታስቢ ብሎ አስጠንቅቋታል። ምክንያቱም የዓለም ትኩረትና ግብ ህብስት ስለሆነች እንግዲህ ህብስትን በሄርሜላ በኩል ለመጉዳት እንደፈለገና እንዳሰበ ገብቶታል ማለት ነው። ሄርሜላም በጣም ብልጥ ስለሆነች እንግዲህ አሁን ላይ ሀብትና ንብረት ስለሆነ የምትፈልግ አጋጣሚዎችንም ምንም ሳታባክን መጠቀም እንዳለባት ሳትፈራና ሳትሸማቀቅ ነግረዋለች። በእርግጥ በአምላክ ስለዚህ ጉዳይ ባያገባውም የሱ ትኩረት ህብስትን እንዳትጎጂ የሚለውን መልእክት አስተላልፏል። እሷ እንግዲህ አይደለም ህብስትን ማንንም እንደማትምር እያሳየች ነው ያለችው። አላማዋንም በትክክል እየተገበረች ነው። ገና ከመምጣቷ እንግዲህ ህብስት ያላደረገችውን ነገር እሷ አድርገዋለች። ማለትም ከበአምላክ ጋር አንድ አልጋ ላይ ተኝታለች ማለት ነው። ይሄ ነገር እንግዲህ ትልቅ ውጥንቅጥና ትልቅ ችግር ውስጥ በአምላክን ይጨምረዋል ማለት ነው። ምክንያቱም ህብስት በሙሉ በሙሉ የምትመካበትና የምታምነው እሱን ብቻ ነው ማለት ነው። መጀመሪያ ሀሳቡ የመዝናናት ሀሳቡ የመጣው ከሷ ቢሆንም ግን ደግሞ እሷን እቤት ካደረሰ በኋላ ወደ እነሱ መመለስ እንዳልነበረበትና ለምን እንደተመለሰ ግራ ልትጋባ ትችላለች ህብስት ማለት ነው። የሱን መመለስ አጋጣሚ ሄርሜላ ተጠቅማበታለች ማለት ነው። ዓለም ያለውን ንቀትና ያለውን ዝቅተኛ አስተሳሰብ በግልጽ ነው የነገረው። ምክንያቱም ዓለም ምንም ማምጣት እንደማይችል ያልቃል። ሁሉንም ስራ የሚሰሩለት እነሱ ስለሆኑ ማለትም አብነትና በአምላክ ስለሆኑ የዚህን ያህል እነሱን ተዳፍሮ እነሱን ለመጉዳት አቅሙ አይኖረውም። ግን ደግሞ በቀላሉ የሚለቃቸውና የሚፋታቸው ሰው አይነት አይደለም። ዛሬ ላይም እንግዲህ በር ሳያንኳኳ በመግባቱ ዓለም ከሄርሜላ ጋር ሊያረግ ወይም ደግሞ ያሰበውን ነገር ስላላደረገ ጋጥ ወጥና ክብረ ቢስ ነህ በሚለው ነገር እንግዲህ በአምላክን ለማሸማቀቅ ቢሞክርም እሱ ግን ስርዓትና ስነ ምግባር ምን እንደሆነ ጠንቅቆ የሚያውቅ ነው። ግን ደግሞ ይሄ ስርዓትና ስነ ምግባር ለእንደሱ አይነት ቆሻሻ ሰው እንደማይገባው በግልጽ ነው የነገረው ማለት ነው። ስለዚህ አሁን ላይ ዓለም በአምላክ ላይ ከበፊቱም ጀምሮ ቂም ይዞበታል። አሁን ጭራሽ እንግዲህ ለሱ ያለውን ክብርና ያለውን አስተሳሰብ በግልጽ ሲገልጽለት በጣም በአምላክ ምን ያህል ጨካኝና ለነሱ ያለውን ጥላቻ በግልጽ እያየ ነው። ከዚህ በፊት እንግዲህ እህቱን ይፍቱን ስራ አንገቷን አንቋት ነበር ማለት ነው። ዛሬ ላይ ደግሞ እንግዲህ በአምላክ ዓለምን ክፉኛ አስፈራርቶታል ማለት ነው። ክብርና መከበር ምን እንደሆነ ራሱ ከፍ ዝቅ አድርጎ ነው አስተምሮት ነው የነገረው ማለት ነው። ለእንዳንተ አይነቱ ክብር አይገባም። እኔ ግን ክብርንም ሆነ የሰውን ታላቅነት የምረዳ ነኝ። ግን ይሄ ክብር ላንተ አይገባህም፣ ላንተም ሆነ ለሚስት አይገባህም ብሎ ራሱን እስከሚያመውና በራሱ እስከሚሸማቀቅ ድረስ ነግሮታል ማለት ነው። ሌላው አሁን ላይ ትልቁ አሳሳቢውና እንግዲህ ምን ማድረግ እንዳለባቸው ግራ ያጋባቸው ነገር እና በአምላክን የድርጅቱ ጉዳይ ነው። ዓለም እንግዲህ ድርጅቱን ለጨረታ ካቀረበ በኋላ መልሶ ራሱ ሊገዛው ነው ያሰበው። እቅዱም እንግዲህ የሆነ የብር መጠን መድቦ ያንን ብር መጠን መክፈል የማይችሉ ሰዎችን ካዘጋጀ በኋላ በዛ ብር ራሱ ጨረታውን አቅርቦ ራሱ የጨረታው አሸናፊ ለመሆን ነው ያሰበው። ይሄን ነገር እንግዲህ ከተሳካላቸው በአምላክና አብነት ለማክሸፍ እየሞከሩ ነው ያሉት። ህብስት እንግዲህ በጉዳዩ ላይ ምንም ተሳትፎ ባይኖራትም ግን ደግሞ አባትሽ ነኝ እያለ ትልቅ ጉዳትና ትልቅ በደል እየፈጸመባት እንደሆነ ከዚህ በፊት ብትረዳም ያሁኑ ግን የከፋ ነው ማለት ነው። የእናቷን ማስታወሻ ድርጅት ራሱ ጨረታውን አቅርቦ ራሱ ለመግዛት እያሰበ ነው። ከተሳካላቸው የራሳቸውን ብር አዘጋጅተው እንግዲህ ያሰበውን ሀሳብ ሊያከሽፉበት ይችላሉ። ምክንያቱም እሱ ሊያቀርባቸው የፈለገው ሰዎች የገንዘብ መጠን ዝቅተኛ ያላቸውና ብዙ መክፈል የማይችሉትን ካቀረበ በኋላ እሱ ግን የተሻለ ብር ይዞ ይቀርብና ጨረታውን ራሱ ያሸንፈዋል ማለት ነው። ይሄንን ነገር ምናልባትም የብሩን መጠን ካወቁ አብነትና በአምላክ እንግዲህ ጉድ ሊያደርጉት አስበዋል። እነሱም በማይታወቅ መልኩ ሌላ ሰው አዘጋጅተው ያንን ጨረታ ወደ ራሳቸው ለማዞር
ወይም ለመቀልበስ እያሰቡ ነው ያሉት ማለት ነው። ይሄ ነገር እውነት ከሆነላቸው ምናልባትም ዓለምን አንድ እርምጃ ወደ ኋላ ማስቀረትና ማንነታቸውን ማሳያ መንገድ ነው የሚሆነው ማለት ነው። እንግዲህ አሁን ላይ የተመደበው ብር ምን ያህል እንደሆነ ስላላወቁና እንችላለን ወይም አንችልም የሚለውን ነገር ስላልወሰኑም እንጂ ግን የዓለምን ዓላማ ለማክሸፍ ቆርጠው ተነስተዋል ማለት ነው። ህብስትም እንግዲህ አሁን ላይ የይፍቱ ስራ ጥላቻና ዱላ አልቻለችውም። በጣም ነው የሰለቻት። ይሄ ነገር እንግዲህ እስከ መቼ እንደሚቀጥል ባታውቀው ሁሌ እየደበደበቻት እንደሆነ ለአብነት ነግረዋለች ማለት ነው። አብነት አሁን ላይ ታዛዥና ተቀጣሪ ስለሆነ ምንም ማድረግ አይችልም። እንኳን እሱ በአምላክ ራሱ ምንም ማድረግ አይችልም። ግን ደግሞ እያንዳንዱን ዓላማቸውን በማክሸፍና ወደፊት እንዳይረመዱ በማድረግ ነው ማሸነፍና ማሸማቀቅ የሚችሉት ማለት ነው። ግን ህብስት አሁን ላይ ያለችበት ሁኔታ ተስፋ የሚያስቆርጥ ነው ማለት ነው። እየደበደበቻትና እምትሰድባት ስድብ ራሱ ከጭንቅላት ውስጥ የማይወጣ ነው። ይሄ ነገር ምናልባትም በዚህ ከቀጠለ ህብስትን ወደ ሌላ ጭንቀት ውስጥና ወደ ሌላ ነገር ውስጥ ሊጨምራት ይችላል ማለት ነው።